ሃይ ፋሚሊ እንደምናችሁ። እንግዲህ እነዚህ የኒውዚላንድ ቤቶች ናቸው። አብዛኛውን 99% የሚሆን የኒውዚላንድ ባለሀብት ቤት እነዚህ ነው የሚመስሉት ማለት ነው። እንግዲህ እኔ አሁን ትንሽ ግራ የገባኝ ነገር ላይክ የኒውዚላንድ ባለሀብቶች ወይንም በውጭው ዓለም ያሉ ባለሀብቶች ሾዋፕ ምናምን አያሳዩም እና አሁን እነዚህ በጣም በሚሊዮን ዶላር የሚሸጡ ቤቶች ናቸው ባይዜ እና በጣም ይሄ በቃ መካከለኛ ባለሀብቶች የሚኖሩበት አካባቢ ነው ማለት ይቻላል። እና እነሱ ይሄ በሰለጠነው ዓለም የሚኖሩ አብዛኛውን ጊዜ ነጮቹ ቤት ሲገነቡ በልጆቻቸው ቁጥር ነው። ይሄ ማለት እንደ ኢትዮጵያ ለሾዋፕ ምናምን የሚገነቡ ቤቶች የሉም። አንዳንዴ ኢትዮጵያ ውስጥ አቅም ያላቸው ሰዎች ምንድነው የሚያደርጉት? ቤት ውስጥ የሚኖረው 3 ሰው ነው። እነሱ ግን የሚሰሩት ግራውንድ ፕላስ 4 ነው። እንግዲህ ግራውንድ ፕላስ 4 የሆነ ቤት ሰርተው እዛ ቤት ላይ የሚኖረው ሰው ስንት ነው ብዛቱ? 2 ሰው 3 ሰው ነው የሚኖርበት ማለት ነውና እነዚህ ሰዎች ግን በልጅ ቁጥር ነው ማለት እንደዚህ ቀለል ያለ ቤት ነው የሚሰሩት። 3 ልጅ ካላቸው ሜቢ 5 ቤድሩም ወይም 4 ቤድሩም የሆነ ቤት ይሰራሉ ማለት ነው። ይሄ አቅም ስላላቸው ስለሌላቸው ምናምን አይደለም። አቅምም ቢኖራቸው በቃ እንደዚህ ቅልብጭ ያለች አነስ ያለች ቤት ነው የሚሰሩትና ጸዴ የሆነ ኑሮ የሚኖሩት ማለት ነው። እዚህ ሀገር ሾዋፕ ምናምን የሚባል ነገር የለም። ይሄ የሀብቴን መጠን ሰው ይልኝ ምናምን የሚባል ነገር የለም። ሀብት ቢኖርህም ምንም አታመጣም። ሰውም ቢያይ አንተ ላይ ምንም የሚጨምረው ነገር የለም ማለት ነውና ትንሽ ኢትዮጵያ ውስጥ ግን እኔ የኛ ራሱ ምኞት ምንድነው? በቃ ውጭ ሀገር ሄጄ ሸቃቅዬ ምናምን ኢትዮጵያ ላይ G+3 G+4 ቤት ገንብቼ ምናምን ብለን ነው አይደል የምናስበው። እዚህ ግን እንደዚህ የሚባል ነገር የለም። ይሄው እንደምታዩት ይሄ በጣም በቃ በጣም ቀውጢ የሆኑ ባለሀብቶች የሚኖሩበት አካባቢ ነው። ቤታቸው ይሄ ነው። አሁን ይሄ በጣም በዛ ቢባል 5 ቤድሩም ሃውስ ወይ 4 ቤድሩም ሃውስ ነው። እርግጠኛ ነኝ የሚኖርበት ሰው ከ5 ወይ ከ4 ሰው አይበልጥም። እና ኢትዮጵያ ላይ ግን እንግዲህ እንደምታውቁት ነው G+6 G+5 G+4 አንዳንዴ እንደውም G+4 ተሰርቶ የሚኖሩት ባልና ሚስት ብቻ ናቸው። እና ኢትዮጵያ ላይ ድንጋይ መደርደር የድንጋይ ቤት ወደ ላይ መስቀል በቃ የሀብት ምንጭ የሀብት ምልክት እንደሆነ ነው አይደል የምናውቀው። እዚህ